አንድነታችን ሸዋ ወሎና ጎጃም ላይ የተከፈተብንን ጥቃት በመመከት ጎንደር ላይ ባገኘነው የድል ማህተም ታትሟል። የካቲት 7 ቀን 2018 ዓ.ም የጎንደሩን ድል አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። ሀሌታ ውሃ መግቢያ። የጨፍጫፊው ብልጽግና አገዛዝ የሰሞኑን አዲስ ቀጠናዊ ጦርነት ድግስ ሚስጥር አማራን የማጥፋት ፕሮጀክት ነው። በሁለት ቀን ትጥቅ አስፈትቼ የአማራውን በባርነት እገዛለሁ፣ ርስቶቹንም መደራደሪያ ያደርጋለሁ በሚል እብሪት በህዝባችን ላይ ጦርነት ያወጀው አገዛዝ ቅስሙ የተሰበረው ገና በጦርነቱን በለኮሰው የመጀመሪያው ሳምንት ላይ ነበር። የመጀመሪያውን ኮሎኔል ባህር ዳር ከተማ ላይ የማረክነውን ጠላት በጎጃም፣ በጎንደር፣ በሸዋ፣ በወሎና በወለጋ ቀጠናዎች በብዙ ሺህ የሚቆጠር የቡድንና የነፍስ ወከፍ መሳሪያዎችን፣ ሚሊዮን ተተኳሾችን፣ ታንክና ዙ 23ን ጨምሮ ከባድ መሳሪያዎችን ማርከኗል። በርካታ አሃዶችን በተለይም በክፍለ ጦርና በሬጅመንት ደረጃ ያሉትን ከነአመራሮቻቸው በተደጋጋሚ ደምስሰናል። በሺህ የሚቆጠር ምርኮኞችን ወደ ቤተሰቦቻቸው ልከናል። ከፊሉንም ለቀይ መስቀል አስረክበናል። የክልሉን ዋና ከተማ ጨምሮ በሁሉም ከተሞች ጠላት ላይ ከባድ ምቶችን አሳርፈናል። በዚህ የትውልዱ አስደናቂ ተጋድሎ ነባሩን የባዴን መዋቅር በማፈራረስ አገዛዙን አየር ላይ የተንሳፈፈ ፊኛ ማድረጋችንን መሬት ያለው ህዝብ ብቻ ሳይሆን ዓለም አቀፍ ማህበረሰቡ በገሃድ የመሰከረው ሐቅ ነው። በዚህ ምክንያት አገዛዙ በውጊያ እንደማያሸንፈን ሲያው ሌሎች የጥፋትና የማደናገሪያ ስልቶችን ሲጠቀም ቆይቷል። ከእነዚህ የጥፋት ፕሮጀክቶች መካከልም አንደኛ ንጹሃን ላይ ያነጣጠረ ጥቃት። የአማራን ህዝብ ማንበርከክ ያገዛዙ የጦርነት ተልዕኮ መሆኑ እንደተጠበቀ ሆኖ በህዝቡ ልክ በድሮን በጀትና በሌሎችም ከባድ መሳሪያዎች ድብደባ በማድረግ የኃይል የበላይነትን ማሳየትና የወገንን ኃይል ላይ የስነልቦና ጫና መፍጠርን እንደ ስልት ለመጠቀም ሞክሯል። በዚህም የንጹሃንን መኖሪያ መንደሮች፣ ትምህርት ቤቶችን፣ ቤተ እምነቶችንና ጤና ተቋማትን ጨምሮ ኃላፊነት በማይሰማው መልኩ ጭፍጨፋዎችን ፈጽሟል። በዚህም ምክንያት በርካታ ሴቶች፣ ሕፃናትና አረጋውያንን ጨምሮ ሲቪሊያንን በግፍ ጨፍጭፏል። ይሁን እንጂ አገዛዙ ጭካኔ ህዝባዊ መሰረታችንን ከማጠናከርና አረመኔነቱን ከማረጋገጥ ያለፈ ፋይዳ አላመጣለትም። ሁለተኛ ብሔራዊ አጀንዳዎችን እንደማደናገሪያ ስልት። በራሱ ህዝብ ላይ ጨካኝ አረመኔ ተግባራትን የሚፈጽም አገዛዝ ለሀገር ክብርና ብሔራዊ አጀንዳዎች ትኩረት ሊሰጥ አይችልም። በተለይም ግጭት ጠማቂው የብልጽግና አገዛዝ የሀገርን ሉዓላዊነት አሳልፎ ለመስጠት የማያመነታ ስለመሆኑ ባለፉት 7 ዓመታት ሀገር ውስጥ አንዱን ባንዱ ላይ በማነሳሳት ግጭትን በመለኮስ በፍቅር የሚኖሩትን ማህበረሰቦች ሳይቀር ለራሱ ፕሮጀክት በሚመቸው መልኩ ስውር ጦር በማስገባት ሲወጋና ሲያስወጋ ቆይቷል። ከዚህም ባሻገር ለዘመናት በመከባበርና በፍቅር የኖሩ አጎራባች ሀገራት ድረስ በመዝለቅ እርስ በርስ እንዲከፋፈሉ ዓለም አቀፋዊ የሉዓላዊነት ሕግን በመጣስ ታጣቂዎችን በማሰልጠንና በማሰማራት ለጎረቤቶቻችን ጠንቅ እየተከለ ይገኛል። አብይ አህመድ የቀጠናው የሰላም ጸርና ተራማጅ ስለመሆኑ በየጊዜው ያደረጋቸው መርህ አልባ ስምምነቶች፣ የአደባባይ መግለጫዎችና መሐላዎች በቂ አመላካች ናቸው። ከምንም በላይ የቱርክ፣ የዩናይትድ አረብ ኤምሬት፣ የቻይና፣ የአዘርባይጃን ድሮኖችና ሌሎች ዘመናዊ የጦር መሳሪያዎችን በአማራ ህዝብ ላይ በመሞከር የሀገሪቱን ህዝብ አዲስ የጦር መሳሪያ መሞከሪያ ያደረገው አገዛዝ የኢትዮጵያን ክብርና ሉዓላዊነት ተራ ሸቀጥ እንዳደረገ ሌላኛው ማሳያ ነው። እውነታው ይህ ሆኖ ሳለ አንድ ጊዜ በባህር በር ጉዳይ፣ ሌላ ጊዜ በሉዓላዊነትና የወደብ ጉዳይን አጀንዳ በማድረግ የህልውና ተጋድሎ ውስጥ የገባን ህዝብ ለማዘናጋትና በሌላ ትኩረት ተጠምዶ ዋናውን አጀንዳውን ቸል እንዲለውና የትግላችንን ማህበራዊ መሰረት ለመናድ ጥረት አድርጓል። በእርሻ ማሳው፣ በንግድ ቦታው፣ በአምልኮት ቦታዎችና በመኖሪያ ቤቱ ጭምር እያለ የሚጨፈጨፈውን ህዝብ በዚህ መልኩ ለማታለል ያደረገው ሙከራም አገዛዙ በፖለቲካ መቀንጨር መጠቃቱን ያረጋገጠና የከሸፈ ጉዳይ ነው። ሶስተኛ የስሁት ትርክቶች ግንባታ ሙከራ። ይህ የፋኖ ኃይል ከአብይ አህመድ ሰራዊት ጋር ጦርነት በጀመረበት ወቅት አገዛዙ ከሌሎች ኃይሎች ጋር አፍላ ፍቅር ላይ ነበር። በተለይም ከአገዛዙ ሰራዊት የመጀመሪያዎችን በርከት ያሉ የቡድን መሳሪያዎች በመማረክ ኃይላችንን ባጠናከርንበት ወቅት አገዛዙ ከትግራይ ኃይልም ጋር ሆነ ከሌሎች የቀጠናው ኃይሎች ጋር ግጭት ውስጥ አልገባም ነበር። ፋኖ በራሱ አቅም ወራሪውን ሰራዊት በመመከት ወደ መልሶ ማጥቃት ይሸጋገራል ብሎ ማሰብ የተሳነው የብልጽግና ቡድን ተከታይ ባዳና ባንዳ የሚሉ መሰረተ ቢስ ፍረጃዎችንም ሊያለማምድ ሞክሯል። ይህ ማጥቃት ዘመቻዎችን በራሱ የብሪት እቅድ ጀምሮ በሂደት መቋቋም ያልቻለውን ኃይል በስም ማጥፋትና በሐሰት ትርክት ዘመቻ ለማዳከም ሞክሯል። አንድ አይሆንም በትነኗል የተባለው ፋኖ
በረቀቀ አመራር ጥበብ እንዳለት የጠነከረ ድርጅት ሲፈጥር በሌሎች ኃይሎች ትእዛዝ ነው፣ የጠላት ድጋፍ ነው፣ አንደኛው ወደዚህ ሌላኛው ግን ወደዛ ነው በሚል መቀባጠር ጀመረ። ይህም አልበቃ ብሎት ሎጂስቲክስ፣ ፕሮፓጋንዳና ፖለቲካ የሚሰፍርልን ኃይል እንዳለ አድርጎ ያለማቋረጥ በመለፍለፍ ላይ ይገኛል። ከገባበት የብሪት ጦርነት መውጫ ያጣው አገዛዝ ለአማራ ሕዝብ አጀንዳዎች በመታመን በብሔራዊ ጀግንነትም ሆነ በራስ በቅነት በመታገል የፋኖን ሰራዊትና አመራር የሚቀድም እንደሌለ ጠንቅቆ ያውቃል። አራተኛ የጦርነቱን ገጽታ ቀጠናዊ የማድረግ ግብግብ አራተኛ የጦርነቱን ገጽታ ቀጠናዊ የማድረግ ግብግብ ኢትዮጵያ በዓለም የዲፕሎማሲ መድረክ የምትታወቅባቸውን የውጭ ግንኙነት መርሆችን በመጣስ በሶማሊያ በሱዳንና ኤርትራን ጨምሮ የዲፕሎማሲ ሀሁን በጣሰ መንገድ የትንኮሳ ተግባራትን ፈጽሟል። ደቡብ አፍሪካ፣ ናሚቢያና ዚምባብዌን ጨምሮ ለአፍሪካ ሀገሮች ነጻነት የቀዳሚነት ሚና የተጫወተች የኢትዮጵያን ገጽታና ታሪክ በማይመጥን ሁኔታ በሌሎች ሀገራት ላይ ወታደራዊ ጣልቃ ገብነቶችን ጭምር አድርጓል። በዚህም ከአማራ ሕዝብ ጋር የገባበትን የዘር ማጥፋት ጦርነት ቀጠናዊና ዓለም አቀፋዊ መልክ እንዲኖረው ሞክሯል። ይህ አማራን ሕዝብ የተጋድሎ ትርክት በቀጠናዊ ጦርነት ውስጥ እንዲዋጥ በማድረግ በስኬት ላይ ያለውን የህልውና የተጋድሎ በአርቴፊሻል ብሔራዊ ጀብደኝነት ለማደብዘዝ ጥረት አድርጓል። ይህም እንደ ሌሎች ማደናገሪያዎች ከጅምሩ የከሸፈ ነው። የድርጅታችን ውልደት አገዛዙ ቢሊዮን በጀት መድቦ ብዙ የደከመበት ጉዳይ የፋኖ ኃይል አንድ ወጥ ድርጅት እንዳይኖረው፣ ድርጅት ከተፈጠረም እንዳይጸና ማድረግ ነበር። ግና የአንድነቱ ውይይት መስመር መያዝ ሲጀምር የቆዩ የጠላት ተላላኪዎች ሩጠው ጠላት ጉያ በመሸሸግ ያሉባልታ ናዳ የሚያወርዱበት የድርጅቱ መፈጠር የተልኳችን ክሽፈት ስለሚያንጸባርቅባቸው ነበር። ፋኖ መስለው በመተወን ከመወለድ ያላስቀሩትን ተቋም በሐሜት ሊያፈርሱት መሞከራቸው ከንቱ ድካም ሆኖባቸው ሕዝብን ታሪክም እየሳቀባቸው ይገኛል። የውስጥ ሰርጎ ገቡን ሴራም የውጭ ጠላትን ሁሉን አቀፍ የብረት አጥር ተሰባብሮ አንድ ተቋም መውለድ የትውልዱ ታሪካዊ ግዴታ ነበርና በድል ተወጥተኗል። ሐመሮሃ ከድርጅት ምስረታው ማግስት የተዘጋጀ የጥፋት ድግስ የድርጅቱ መወለድ ከፍተኛ ድንጋጤ ውስጥ የከተተው አገዛዝ አለኝ የሚለውን የጦር መሳሪያና የማጥቃት ስልት ተጠቅሞ ዘመቻዎችን በማድረግ በዋናነትም ከፍተኛ አመራሮች ላይ ጥቃት በማድረስ የድርጅት ምስረታ ሂደቱን ማደብዘዝና የፕሮፓጋንዳና የስነ ልቦና የበላይነት ለመያዝ ተፍጨርጭሯል። በተለይም በሸዋ በወሎና በጎጃም ቀጠናዎች ኔትወርኮችን በማጥፋት የተጀመረው ዘመቻ በሁሉም ቀጠና ባለው ሰራዊት የተጠናከረ መከላከል ተደርጎበታል። አልፎ አልፎም በመልሶ ማጥቃት ድሎችን መጎናጸፍ ተችሏል። በተለይም በሸዋ የተሰማራው ያገዛዙ ኤሊት ኃይል ያሰበውን ሳያሳካ በሚገባ ተመክቷል። በእነዚህ አካባቢዎች በተፈጸመ ቀጥተኛ የንጹሐን ጥቃት በመቶዎች የሚቆጠሩ ንጹሐን ከመረሸናቸውን ባሻገር መንደሮች በከባድ መሳሪያ ወድመዋል፣ የቤት እንስሳት ተጨፍጭፈዋል። ይህም ያገዛዙን አረመኔያዊ ባህሪ በግልጽ ያሳየ ሆኗል። ያገዛዙ የበቀል እርምጃ በደብረ ታቦርና አካባቢው ይህ የሽብርና የቀውስ አገዛዝ ብዙ 100 ኪሎ ሜትሮችን በሸፈነው የጎንደሩ ተጋድሎ የደረሰበትን ከባድ ውርደት በጦር ሜዳ ውሎ ማካካስ ስላልቻለ ሆን ተብሎ በታቀደ ሁኔታ ከውጊያው ጋር ግንኙነት የሌላቸው ንጹሐንን በመጨፍጨፍ በሽብር መንገድ ወታደራዊ ሽፈቱን ለመቀልበስ ሰፊ ጥረት አድርጓል። በተለይም የደብረ ታቦር ከተማና አካባቢው ሕዝብና የሕዝብ ተቋማት ላይ የዓለም አቀፍ ሕግን በመጣስ ተከታታይ የድሮን ድብደባዎችን አድርጓል። በዚህም ደብረ ታቦር ከተማ ላይ ብቻ 24 ሰዓት ባልሞላ ጊዜ ውስጥ ከ16 ጊዜ በላይ ስትራቴጂክ ድሮኖችን ያለ ምህረት በመጠቀም የአረመኔነት ባህሪውን አሳይቷል። በዚህ ጥቃት የፋርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ የዞን ጤና መምሪያ፣ የዞን ሲቪል ሰርቪስ እና ፋይናንስ ቢሮ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትና ሌሎች የህዝብ አገልግሎት የሚሰጥባቸውን ተቋማት አውድሟል። በመደበኛ እንቅስቃሴ ላይና በየቤታቸው የነበሩ የከተማ ነዋሪዎችንም በድሮን ጨፍጭፏል። ይህ አሳፋሪ ተግባር በሰራዊታችን ላይ ያደረሰው ተጨባጭ ጉዳት ካለመኖሩን በተጨማሪ የውጊያውን ውጤት በመለወጥ ደረጃም ሆነ ሰራዊታችን ደብረ ታቦርን ጨምሮ በሁሉም አካባቢዎች የተደረገለትን ህዝባዊና ደማቅ አቀባበል ማደብዘዝ እንኳን አልቻለም። የድሮን ቦምቦች ጥቃት ያልበገረው የድርጅቱ ሰራዊት የከተማውን በር ድረስ በመግባት
የሚፈልጋቸውን ወታደራዊ ኦፕሬሽኖች በሚገባ በማከናወን አይበገሬነቱንና ጀግንነቱን አሳይቷል። ንጉሡ በጎንደሩ የወንድማማቾች ድል የተገመደው አፋብን በሸዋ በጎጃምና በወሎ ኔትወርክ በማጥፋት የጀመረው ያገዛዙ ጥቃት ሸዋ ላይ በአፋብን ሸዋ ጠቅላይ ግዛት እዝና ባሳምነው እዝ ሰራዊት በቅንጅት በደቡብና ምዕራብ ወሎ በምኒልክ እዝ ብርቱ ተጋድሎ ተመክቷል። ጎንደር ላይ መሃል አርማጭሆንና ሁለቱም በለሳዎች ባካለለው ማዕከላዊ የጎንደር ክፍል ከስማዳ እስከ ደብረ ታቦር ከደራ ሙሲት እስከ ብናት ከጋይንት እስከ አለምበር ድረስ በሸፈነው የደቡባዊ የጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ የበላይ እዝና የጎንደር ጠቅላይ ግዛት ህዝብ ጋር በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች ያገዛዙን ሰራዊት በመጠራረግ የድርጅታችንን አንድነት በድል እንዲታጀብ አድርገውታል። ከ2540 በላይ የጠላት ኃይል ምርኮኛ ሲሆን በርካቶችም እጅ ለመስጠት በመዘግየታቸው ምክንያት ተደምስሰዋል። በዚያው ልክም የአፋብንን ሰራዊት ከነፍስ ወከፍ እስከ ዲሽቃ ድረስ ለማስታጠቅ ተችሏል። የሎጂስቲክስ እጥረቱንም እንደተለመደው ከጠላት በመረከብ ተንበሽብሿል። በዚህ የጠላት አቅምና አቋም ልፍስፍስነት ጋድ በወጣበት ወታደራዊ ኦፕሬሽን ያገዛዙ የፕሮፓጋንዳ ቋንቋ ሲደበላለቅ ታይቷል። ያገዛዙ ባሪያ የሆነው ካድሪ በሚያሰማራቸው አክቲቪስቶቹ በኩል እርስ በርሱ መካሰስ አልበቃ ብሎት ለህዝብ የሚያስብ በመምሰል ፋኖ ከተማ ላይ ውጊያ ማድረግ እንደሌለበት ለመምከር ሞክሯል። የእምነት ተቋማትን ምሽግ አድርጎ የሚዋጋን ጨፍጫፊ ሰራዊት የፕሮፓጋንዳ ድጋፍ የሚሰጥ ስብስብ እንደ ጨዋ ለመጫወት መሞከሩ በመጨረሻዋ ሰዓት ላይ የበግ ለምድ የለበሱ ተኩላዎችን ግልጽ አድርጎ አሳይቶናል። ህሊናቸውና ህዝባቸውን በሆዳቸው ይሽጡ ነባር ባዴናዊ በሽታ ተጠቂዎችን ማደናገሪያ በመረማመድ የልዩነቱን ሸለቆ የደፈነው ባለማተብ ትውልድ መራር መስዋዕትነት በከፈለበት የጎንደሩ ተጋድሎ መላው የአማራ ህዝብና የድርጅታችን አመራር ከፍተኛ ኩራት ተሰምቶታል። በተመሳሳይ ጊዜ ምዕራቡን የጎንደር ክፍል ሊያካልል በጃዊና መተከል የዘለቀውን የጠላት ኃይል ላይ ከባድ ምት በማሳረፍ የቡድንና የነፍስ ወከፍ መሳሪያዎችን የማረከው የቴዎድሮስ ለጎንደሩ ድል ሌላ ድምቀት ጨምሮለታል። የድላችን የሚስጥር ቁልፍ አንድነታችን ላይ መሆኑ በተግባር በተተረጎመበት የጎንደሩ ተጋድሎ ለማረክነው የጠላት ሰራዊት ርህራሄን ሰብአዊነትና ወገናዊነትን በማሳየት እጅ ሊሰጥ ያልፈቀደውን ደግሞ እስከ መጨረሻው በመዋጋት የአማራን ህዝብ የሞራል ልዕልና ያሳንየንበትም ሁኔታ ነበር። የጠላትን ስስብልት በተደጋጋሚ በመምታት ትግሉን በጽኑ ዓለት ላይ ያቆሙት የጎንደር ቀጠና የሰራዊቱ አባላት በራስ በቅነት አመራርና ስምሪት በመስጠት ኩራት የሆኑትን ወታደራዊ አመራሮች ለበለጠ ድል የሚያነሳሳ ሞራል ጭምር ሆኗል። በመጨረሻም ሰራዊታችን በየደረሰበት ሁሉ ተባባሪ በመሆንና ፍቅር በመስጠት ከጎናችን ለቆመው የጎንደር ህዝብ ልዩ ምስጋና እያቀረብን የአማራ ፋኖ ብሔራዊ ንቅናቄ ነፃ በወጡ አካባቢዎች የህዝብ አስተዳደር መዋቅሮችን በመዘርጋት ጠላትን ደግሞ በጽናት በመፋለም ለአማራ ህዝብ ነፃነት ማንኛውንም መስዋዕትነት ለመክፈል የወትሮ ዝግጁነቱን ባነገበ አመራርና ሰራዊት የታነጸ መሆኑን እናረጋግጣለን። ይህ አማራ ፋኖ